ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከ$5 እስከ $20,000 መላክም ይችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ፣ አስተማማኝ ደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽኮን መተግበሪያ ከአፕ ስቶርና ጉግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል። አጋራችን ስለሆነ እጅግ ነው የምናመሰግነው። ተመልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፕሮግራሙ ፉትቦል ካፌ ነው። የመጀመሪያውን ጉዳይ እንመልከት። አሰልጣኝ ሉዊስ ኤንሪኬ ከፔዤ ጋር የሻምፒየንስ ሊግ ዋንጫ አንስቷል። በባርሳ 2015 ላይ የሻምፒየንስ ሊግ ዋንጫ እንዳነሳ ይታወቃል። ትሪብል በሰራበት የውድድር ዓመት ይህንን ጉዳይ እንመልከተው። በፔዤ ስኬት ውስጥ ትልቁን ድርሻ የሚወስደው ሰው ነው። ነገር ግን ከብዙ ውጣ ውረዶች በኋላ ነው ደግሞ ፔዤ ደርሶ የሻምፒየንስ ሊግ ዋንጫ ነው ማሳካት የቻለው። ለዛውም በጣም ጥሩ ቡድን ሰርቶ እንመልከተው ትንሽ ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን፣ አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ልክ ነው። የቡድኑን ጉዳይ እናነሳለን፣ ግን ያው ብዙ ሲወራ አድማጮቻችን መቼ ሰምተዋል። የሂውማን ትራጀዲውን በተመለከተ የሴት ልጁን ህልፈት በተመለከተና ከቻምፒየንስ ሊግ የፍጻሜ ጨዋታ በኋላ የጨዋታውን ያህል ስቶሪ ነበር። ስለ ጨዋታው የተወራውን ያህል ከልጁ ህልፈት በኋላ እንዴት እንዳገገመ ያ የሰው ትራጀዲ የመቋቋም ጉልበት የታየበት ነው። ግን ያ ሁሉም ሰው ህይወት ውስጥ አለ። ይሄ ኤንሪኬ ብቻ የተተው አይደለም። ብዙ ሰው የሚወደውን ያጣል። ወላጆቹን ሊሆን ይችላል፣ ወንድሞቹን ሊሆን ይችላል፣ አንዲት ሴት ባለቤቷን ወይም አንድ ወንድ ሚስቱን ሊሆን ይችላል፣ ልጁን። እንደዚህ አለ በሰው ህይወት ውስጥ ያለ ነው። ሞት የፍጥረትን ያህል ሁልጊዜ በሰው ልጅ ታሪክ ውስጥ ያለ ነገር ነው። ለኤንሪኬ አዲስ ነገር አይመስለኝም ነገሩ። ስለዚህ በተለየ ሁኔታ የተወራበት ምክንያት ግን እኔ እንደገባኝ ብዙ ስለተናገረበት ነው። ነገሩን በተመለከተ ብዙ ተናግሯል። ዶክሜንታሪ ዩ ካንት አንደርስታንድ የሚለው ዶክሜንታሪ ላይ በተደጋጋሚ ዛሬ ስንት ጊዜ ጀምሮ ነው ማየት የጀመርነው ተናግሯል። እና አንዳንዴ ከአሰልጣኝ ጀርባ ያለውን ሰው ፐርሰን ቢሃይንድ ዘ ኮች እንደሚሉት ከአሰልጣኝ ጀርባ ያለውን ሰው እንድናይ ሆነ እና አንዳንድ ሰዎች ምን ይላሉ መሰለሽ፣ አንድሬ አጋሲ የሚባል በጣም የታወቀ የቴኒስ ተጫዋች ነበር እና አንድሬ አጋሲን በተመለከተ አሮጋንት ነው ምናምን የሚል የሆነ ስም ነበረው እና እንደ ሰዎች ከሱ ጋር የሆነ ሰብአዊ ትስስር አልነበራቸው። ከዛ ኦፕን የሚባል አንድ ዶክሜንታሪ ተሰራ የእሱን ህይወት በተመለከተ ማለት ነው እና ከቴኒስ ተጫዋቹ ጀርባ ያለውን ሰው እያየ ነው። ኦፕን ስለ አንድሬ አጋሲ እንደዛ ነው የሚነግረን። እነ ሄዊት ምናምን በነበሩበት ጊዜ ከነ ቦሪስ ቤከር ዘመን በኋላ ያለ የታወቀ የሜዳ ቴኒስ ተጫዋች ነበር አንድሬ አጋሲ። በእኛ ልጅነት ውስጥ የነበረ ነው። ራሰ በራው የሜዳ ቴኒስ ተጫዋች አንድሬ አጋሲ በጣም ትልቅ ተጫዋች ነበር እና በኋላ ስለ ህይወቱ የሆነ ጊዜ በቃ ዝም ብሎ ሻወር ገብቶ ታየ። ከጨዋታዎች ፍጻሜ በኋላ በተለይ ከተሸነፈ በኋላ እንዴት እንደሚሰበር አየን። በራሰ በራነቱ ያፍር ስለነበር እና በዛም ሰዎች ያሸማቀቁት ስለነበር ለምን ዊግ ያደርግ እንደነበር ተናገረ። ከዛ አባቱ ገና ልጅ በነበረበት ጊዜ እንዴት ድራግ እንዳደረገው ተናገረ። ከዛ ሰው ጀርባ ያለውን የህይወት ስቃይ ያየን። ወይ ጋሪ ኔቭል ዴሊ ያሊ ኢንተርቪው ሲያደርገው እንዳየ ነው አይነት ከአሊ ይሄ ኮኪ ከሆነው ተጫዋች ጀርባ ያለውን በጣም ብዙ የህይወት ውጣ ውረዶች ያሉበትን ሰው እንድናየው ሆነን እና እንድናየው ፈቀደ ሉዊስ ኤንሪኬ። ለዛ ነው ይሄንን ስፔሻል ያደረገው እንጂ የፋሚሊ ትራጀዲ በሉዊስ ኤንሪኬ ህይወት ውስጥ ብቻ ያለ አይደለም።
የፋሚሊ ትራጀዲ ሁሉም ሰው ህይወት ውስጥ በአንድ ወይ በሌላ አጋጣሚ ነበር ወይ ይኖራል። ህይወት እንደዛ ነው እና ብዙ ሰው የፔዥን ፕሮጀክት ባይወድ እንኳን ለሱ ደስ አለው። ለሉዊስ ኤንሪኬ ብቻ ደስ አለው። ኢንቴሪስታም ቢሆን የፔዥ ማሸነፍ ለእግር ኳስ ጥሩ አይደለም፣ ጤናማ አይደለም ብሎ የሚያምን ሰው ሳይቀር ቢያንስ ለሉዊስ ኤንሪኬ ለዛች ቅጽበት ደስ ይሏል። እና የፔዥ ደጋፊዎችም ውብ ነገር አደረጉ። ጨዋታው ካለቀ በኋላ ትልቅ ባነር አሳይተው ያው ደግሞ ሲሙሌሽኑ ቁመቷንም ጭምር ከፍ አድርገው አሁን በህይወት ብትኖር የሚኖራት የቁመት መጠንን የሚያሳይ አይነት እሱ እኔ ልጄን ለማሰብ የቻምፒየንስ ሊግ ማሸነፍ አይገባኝም፣ አይጠበቅብኝም። በየቀኑ ነው ማስባት እና አንድን ሰው ከልብ የወደዳችሁ ጊዜ ሁል ጊዜም በልባችሁ የዛን ሰው ሀሳብ ተሸክማችሁ ትኖራላችሁ። እና እያሰብኩ ነበር ብትኖር ኖሮ ልክ ነው ታድጋለች። ስለዚህ እንደ ልጅነቷ በቡረቃ ላይሆን ይችላል፣ ግን ትሮጥ ነበር። የፓርቲ ልጅ ነች፣ ትሮጥ ነበር አሁን እና ያንን ማሰብ ደስ ይላል። እሱን እያሰብኩ ነበር አለ። የሆነ ቦታ በሀሳብ የተወሰደ መሰለ። በቃ ሲጨፍር ሲደሰት ምን ሲል ነበር ያለ ወሰን። ከዛ አንዳንዶቹ ብሮድካስተሮች ሲያነቡ የታዩ ብሮድካስተሮች ነበሩ። ያንን ሲናገር እሱ ያነባል ነበር፣ አያለቅስም። ሲያለቅስ አልታየም። እዛ ዶክሜንተሪ ላይ እንኳን ሲያለቅስ አልታየም። ጥንካሬ ሲያሳይ ነው እንጂ ሲያለቅስ አልታየም። ግን መረዳት ትችላለች ለሱ ምን ማለት እንደሆነ። ይሄ በጣም ወሳኝ የሂውመን ስቶሪ ነው። ወሳኝ የሂውመን ስቶሪ ነው። ምክንያቱም ብዙ ጊዜ ኳስ ተጫዋቾችን በቃ እንደ ሮቦት ነው የምናያቸው። እንደሚወድቁና እንደሚነሱ፣ እንደሚያዝኑና እንደሚስቁ፣ ከኳስ ተጫዋቹ ጀርባ ሰው እንዳለ፣ ከአሰልጣኙ ጀርባ ሰው እንዳለ አናይም። መጥፎ ሲጫወት መጥፎ መጫወቱን ነው የምናየው እንጂ ከመጥፎ መጫወቱ ጀርባ በህይወቱ ስላለ ምስቅልቅል አናይም። በቃ እኛ ኮንሱመር ነን። ምንድነው እየሰጠኛሉ ምናምን ነው የምንለው። ምንም እያሳለፈ ቢሆን አናይም። ግን ወሳኝ የህይወት ሌሰን ይመስለኛል። ስለዚህ ያ የሆነው ግን ከፍቶ ተናገረው። በቃ ከፍቶ ስለ ልጁ ይሄ ትራውማይ ነውና መጥፎ ትዝታይ ነውና ፐብሊክሊ ዲስከስ አላደረገውም አላለም። ወሳኝ የህይወት ሌሰን ነው። ምክንያቱም መጨረሻ ላይ ኳስ ተጫዋቾችን በተመለከተ ብታይ ከ16 ዓመት ከ20 ዓመት የሆኑ ተጫዋቾች በእነሱ ሀገር ፕሮፌሽናል ውል ይፈርማሉ። ልክ ነው። ከ18 እስከ 20 ባለው ጊዜ ከ16 እስከ 18 የስኮለርሺፕ ኮንትራት የሚባል አንዳንዶቹ 17 ዓመትም ሆነው ፕሮፌሽናል ውል እንዲፈርሙ የሚፈቅዱ ሀገራት አሉ። ግን ብዙ ሀገራት ከ16 እስከ 18 ፕሮፌሽናል ኮንትራት የሚፈርሙበት እድሜ ነው። ጥሩ ተጫዋች ከሆኑ ማለት ነው። ውል ሳያገኙ የሚቆዩ የሁድ ተጫዋቾች ብቻ ሆኖ ያሳልፉ ምናምን እንዳሉ አውቃለሁ። ዘግይተው አዲስ ውል የሚያገኙ እንደ ጄሚ ቫርዲ ወይም የቤሬቼዜ ወይ እንደዚህ አይነት ተጫዋች ወይ አዴሞላ ሉክማን ምናምን አይነት ተጫዋቾች። ግን ብዙ ጊዜ ከ16 ከ20 ዓመት ያሉ ተጫዋቾች ፕሮፌሽናል ተጫዋቾች ይሆናሉ። ፕሮፌሽናል ኤሊትስ ኦፍ ዲ ኤሊትስ ይሆናሉ ማለት ነው። ግን ከነዚህ መካከል 67 በመቶ የሚሆኑት እድሜያቸው 21 ሲሆን ፕሮፌሽናል ኮንትራት በማንቸስተር ዩናይትድ፣ በሲቲ፣ በቼልሲ ምናምን የፈረሙ ልጆች ነው የምለው። ወይ ለ92ቱ የእንግሊዝ ፕሮፌሽናል ክለቦች የፈረሙ ነው የምለው፣ ወይም በአውሮፓ በዓለም። ከነዛ መካከል 67% 21 ዓመታቸው ሲሆን ኳስ እየተጫወቱ አይደለም። የክህሎት ጉዳይ አይደለም። ፕሮፌሽናል ውል ሲሰጥሽ ችሎታ አለሽ ተብሎ ነው አምኖበት ነው ክለቡ ፕሮፌሽናል ውል የሚሰጥሽ። ለምን? በህይወት ያሉ ውጣ ውረዶችን በአብዛኛው መቋቋም ስለማይችሉ። የኤንሪኬ አይነት ኤክስፒሪየንስ ማለት አይደለም። የኤንሪኬ አይነት ኤክስፒሪየንስ ማለት አይደለም። ዝም ብሎ ለምሳሌ በአሰልጣኝ አለመመረጥ አይነት ነገር፣ በአሰልጣኝ አለመፈለግ not being selected የሚሉት ልክ እንደዛ ለመሆን የሆኑ በህይወት የሚያጋጥሙ ውጣ ውረዶች ሲኖር ያንን ሬዚስት ማድረግ አለመቻል ያደናቅፋቸዋል። እና ከ20 ዓመት እስከ 16 ከ20 ዓመት ባለው ጊዜ ውስጥ ፕሮፌሽናል ኮንትራክት ከፈረሙ ተጫዋቾች መካከል 21 ዓመታቸው ላይ 67 በመቶ የሚሆኑት ኳስ ተጫዋቾች አይሆኑ። የሚገርም ቁጥር። ግን መጨረሻ ላይ ያንን ሬዚስት የማድረግ ጉዳይ የጽናት ጉዳይ ነው እና ኤንሪኬ የዛ ጥሩ ምሳሌ ነው። ስለዚህ እናነሳለን ስለ ቡድኑ እና ደግሞ ሲናገርም ብትወጂውም ባትወጂውም ኦቴንቲክ ከልቡ ነው የሚናገረው። ያንን ኦቴንቲሲቲም ያንን ትክክለኛ የኤንሪኬን ስሪት
ያየንበት ነው። የሆኑ አሉ የሚገርሙ ፕሪንሲፕሎች አሉት ኤንሪኬ። ያው በቀደም ከጨዋታዎች ትንሽ ስለሱ እየሰራው ነበር። ምሳሌ ክህደት አይወድም እና የሆነ ጊዜ ኪኪ ሳንቼዝ ፍሎሬስ ካደኝ ያለ ጊዜ ፕሪሚየር ሊግ አሰልጣኝ ሆኖ የምናውቀው ሪያል ማድሪድ ውስጥ አብሮት የተጫወተው ሰው ከቫልዳኖ ጋር ሲወግን ካድከኛልና ለሰርግህ የሰጠሁን ስጦታ መልስ የሚል አይነት ነው። ወይም ሜሪኖ የእሱ ምክትል የነበረው ሰው እኔ ልጄ ሞታብኝ ግሪቭ እያደረግኩ አንተ የኔን ቦታ ለመውሰድ ስትሻማ ነበር አለና ሊያየውም አይፈልግም። መራር ነው በጣም። የሆኑ የሚገርሙ እንትኖች አሉት ተፈጥሮ ውስጥ። ግን ይሄኛው ደግሞ መቼስ እንድናዝንለትና ለሱ ደስ እንዲለን ያደረገ ህይወቱ ክፍል ነው። ምሳ ስለዚህ ያዘጋጀን አንድ አጭር በሱና ስለ ልጁ ህልፈት ከልጁ ህልፈት በኋላ ስለሆነው ነገር ጥቂት 5-6 ደቂቃ የሆነች ነገር አለች። እሷን እንሰማና እንመጣለን። ጨካኝ ቃላት ነበሩ። ባልሰማኋቸው የሚላቸው አይነት ጨካኝ ቃላት፣ ልብን በፍርሃት ቆፈን የሚያስይዝም ክፉ የስልክ ጥሪ። ሉዊስ ኤንሪኬ ቻምፒየንስ ሊግ አሸናፊው አሰልጣኝ በነፍስ የመድረስ ችኮላ ላይ ሆኖ ወደ ቫዬታ አውሮፕላን ማረፊያ መፋጠን በግል ጀት በውድቅት ሌት ወደ ስስቱ መብረር ነበረበት። ያኔ የስፔን ብሔራዊ ቡድንን ያሰለጥን ነበር። በማግስቱ ከማልታ ጋር የማጣሪያ ጨዋታ የሚጠብቃቸው ተጫዋቾቹ በሜዲትራኒያን ደሴት ባለ ሆቴላቸው በእንቅልፍ ሳሉ ሉቾ ግን ለነፍስ ሊፋጠን በሌት ይቸኩላል። መጋቢት ነው። ከዛሬ 6 ዓመት በፊት ከአሰልጣኝነት ልጅነቱ ጀምሮ የማይለይ የስነ ልቦና ባለሙያ ጓደኛው በባርሰሎናና በቪጎ በሮምና ማድሪድ ያልተለየው ዮዋኪን ቫልዴዝ በእነዚያ ነፍስን በሚያስጨንቁ ሰዓታት አብሮት ነበር። ጨካኞቹ ቃላት ኦስቲዮሳርኮማ የተባሉቱ ናቸው። ክፉ የሌት የስልክ ጥሪ የተመታው በባለቤቱ በኤሌና ኩዌል ነበር። ልጁን ይህ ክፉ ህመም ይበላበት ነበር። የአጥን መቅኒ ካንሰር። ዛና ገና 9 ዓመት ብቻ ሳለች በዚህ ተፈተነች። ስለዚህ ነው በሌሊት ወደ ካታሉኛ መብረር የነበረበት። ከ5 ወራት በኋላ ነሐሴም በሆነ ጊዜ ትንሿ የሚላት አቆላምጦ ዛኒታ የሚላት ሴት ልጁ አመለጠችው። በትዊተር ገጹ ላይ እነዚህ ቃላት ተጽፈው ተነበቡ። በጽኑ ናፍቆት የምትናፍቂን፣ በተፈቀደልን የመኖር ዓመታት ሁሉ የምናስታውስሽ ዛኒታ አጎደለችብን ይላል። ኢንተር ሚላንን በቻምፒየንስ ሊግ ታሪክ ታይቶ እንደማይታወቅ የእርሱ ቡድን በልጦ ባለድል ከሆነ በኋላ ሲናገር እንደሰማ ነው። በአልባሱ እንዳተማት እንዳየነው ዕለት ዕለት ያስባታል። በድል መንሳትና መነሳትም ጊዜ ሁሉ እርሱ ባለቤቱ ኤሌና ደግሞ ሌላ ሴት ልጁ ሲራ ግን ከዚያ ትራጄዲ እስኪበረቱ ጊዜ ፈጅቷል። ስለዚህ ስራውን ተወና በሐዘን ከረመ። የስፔን ብሔራዊ ቡድንንም ማሰልጠን አቆመ። ዛና አባቷን የምትመስለው በድሎቹ ሁሉ ማድመቂያው ነበረች። በ2017 የኮፓ ዴልሬን ባሸነፈ ጊዜ ለድል በተሰናዳው መድረክ ላይ በልጅ ገራገር ነጻነት በአባቷ አጠገብ ተቀምጣለች። ከህሊና የማይጠፋው ምስል ግን በ2005 በበርሊን የተወሰደው ነው። ዩቬንቱስን አሸንፎ ባለድል እንደሆነ የ6 ዓመቷ ዛና ወደ ኦሊምፒክ ስቴዲየም ሜዳ መሃል ተራመደች። ብሎግራናውን መለያ ለብሳለች። የአባቷ ስም የሰፈረበትን 8 ቁጥር የተጻፈበትን የባለድልነት ሜዳሊያ በአንገቱ ያጠለቀው አባት በኩራት እያያት የባርሳና የካታሉኛ ምልክት የሆነውን ባንዲራ በመሃል ሜዳ ተከለችው። አሁን 10 ዓመት ከሆነ በኋላ በለበሰው ቲሸርት ላይ ያንን ሊያስብ ምስሉ ታተመ። የፓሪሱ ክለብ ደጋፊዎችም የብሎግራናን ቀለማት በሰማያዊና ቀይ በሩዥና ብለ ተክተው ዘከሯት። ከወራት በፊት ከሐዘኑ እንደምን እንደጸና በሚናገር ጊዜ አለ፣ ልጄ ፈንጠዝያ ወዳድ ነበረች። ያንን የበርሊን ምስሏን ሁል ጊዜ አስታውሰዋለሁ ሲል ለአስተርጓሚነት አጠገቡ የነበረው ባለሙያ በሉቾ ንግግር ስሜቱ ተነክቶ ሲተረጉም ሳግ በፈተነው ድምፅና ትክክለኛ የትርጉም አቻ ቃል ፍለጋ ተጨንቆ ነው። ነገር ግን ለ6 ዓመት አሰልጣኙ በትራጄዲ እንደተመታ መስሎ አልታየም። ሲያለቅስ አልታየም። በዚህ የህይወቱ ክፍልም ሲያማርር አልተሰማም። የዛሬ ዓመት የፈረንሳይ ሊግን ባሸነፈ ምሽት ግን ዛሬ እንደ ልደቷ ነበር። ናፈቀችኝ አለ። ያ ዋንጫ ከልጁ ሞት በኋላ ያሸነፈው የመጀመሪያው ነበር። ምናልባት ወና ስሜትና ቅዝቃዜ ተሰምቶት ይሆናል። ሜዳ ላይ ድሉን ልታደምቅ አሁን አብረው አልነበረችምና። ግን እንዴት የህይወትን ፈተና መንታ መልክ እንደተረዳ አሳየ። በህይወት የተሰጠኝን ደግና ደግሞ ክፉ ከቤተሰቤ ጋር እየተጋራሁ ልኖር ይገባል። ጥሩንስ ሁላችንም እንወዳለን። ባዘንን ጊዜም ግን መጽናናት ይገባል አለ። ዛና የለችም።
ግን አለች። ሉዊስ ኤንሪኬ የሚያስበው እንደዚያ ነው። በ2022 የዓለም ዋንጫ የስፔን ብሔራዊ ቡድን የምድብ ጨዋታውን ከማድረጉ ቀድሞ በኢንስታግራም ገጹ ላይ ይህንን የቪዲዮ መልእክት አኖረ። ዛሬ ዕለቱ ልዩ የሚሆነው ከጀርመን ጋር ስለምንጫወት ብቻ አይደለም፣ የዛናም ልደት ስለሆነ ጭምር እንጂ 13 ዓመት ይሆናት ነበር ዛሬ። ዛኒታ የትም ብትሆኚ ቀኑ ይዋብልሽ፣ እንወድሻለን። Bueno, pues ya estamos en el 14º día de concentración. Hoy no solo jugamos contra Alemania, hoy también es un día muy especial porque Sanita cumpliría 13 años. Amore, ahí donde estés, muchos besos, pasa un gran día y te queremos. ¡Mua! በዚያ ምሽት በአልባይት ስቴዲየም ጋዜጣዊ መግለጫ ሲሰጥ ብዙ እናስባታለን። በእያንዳንዱ ነገር እንዲህ ታደርግ ነበር እያልን እንሳሳቃለን። ይህንን ሀሳብ ይልቁን ዩ ካንት አንደርስታንድ በተባለ ዶክሜንተሪ ላይ የበለጠ ተብራርቷል። እጅግ እድለኛ ነኝ። ዛና ወደኛ መጣች፣ 9 ውብ ዓመታትን አብራን ኖረች፣ ሺህ ትዝታዎችም ኖሩን። እድለኛ ነኝ እንጂ አለ። Yo me puedo considerar afortunado o desgraciado. Yo me considero afortunado, muy afortunado. Pero pues si te ha muerto una niña, tu hija a los 9 años. Bueno, mi hija vino a vivir con nosotros 9 años maravillosos. Tenemos 1000 recuerdos de ella, vídeos, cosas increíbles. በዚሁ የዶክሜንተሪ ክፍል ላይ ሐዘኑን ሳይሸሸው ስለ እናቱ የሚናገር ነበር። የሉቾ እናት የዛና ማያት በሐዘናቸው ጽናት የተነሳ ፎቶግራፏን ደብቀውት ነበር። ለእናቴ ነገርኳት፣ ፎቶዎቹን መልሰሽ ስቃያቸው አለች። ዛና በአካል ባይሆን በመንፈስ አለች። ስለ እሷ ሁሌ እናወራለን፣ እንስቃለን፣ እናስታውሳታለን። ምክንያቱም እንደምታየን አምናለሁ። Mi madre no podía tener fotos de Sana hasta que llegué a casa y le dije, ¿por qué no hay ninguna foto de Sana, mamá? No puedo. Mamá, tienes que poner a Sana. Sana está viva. En el plano físico no está, pero en el plano espiritual está porque cada día hablamos de ella y nos reímos y recordamos. የልጁ ትውስታ ከቤተሰቡ ባሻገር ስላለ የህይወት ስንክሳር እንዲያስብ አደረጉት። ከ2022 የዓለም ዋንጫ በኋላ በጽኑ ህመም ለተያዙ ህጻናት ድጋፍ 30,000 ዩሮ ኤንሪኬታ ቪያ ፌቺያ ለተባለ ግብረሰናይ ተቋም ለገሰ። በ2023 በልጁ ዛና ስም የበጎ ምግባር ተቋም ከ3 ሳምንት በፊት ለቻሪቲው ገቢ የማሰባሰቢያ የ10 ኪሎ ሜትር የሩጫ ውድድር ላይ ተሳተፈና በየዕለት በደህና የመንቃታችንን እድል አናመሰግንም፣ የብዙ ቤተሰቦችን ጉስቁልና፣ በህመም ሆስፒታል ያሉ ልጆችን ህመም እያሰብን እንኳን አናመሰግንም። ቅዳሜ ከ10 ዓመት በኋላ ወደ ጀርመን ተመልሶ ድል ሲያደርግ ዛና እንዳለችው አብራው ነበረች በሚዩኒክ። አንዳንዶቹን ትራጀዲ ይሰብራቸዋል፣ ሌሎችን እንደ ሉቾ ያሉትን እንደ ብርቱ ያጠነክራቸዋል። My daughter is always with us, especially when we lost, and with my family, enjoying everything and trying to get the positives even in the bad moments.